ወደ ዝርዝር ዳሰሳችን እንኳን በደህና መጣችሁ። ዛሬ የምንመረምራቸው ምንጮች እውነት ለመናገር አእምሮን የሚፈታትን አንድ ሐሳብ ይዞ ቀርበዋል። ይኸውም የክርስቶስ ስቅለት። ያው በታሪክ ሂደት ውስጥ ዝም ብሎ በድንገት የተከሰተ አሳዛኝ ክስተት አይደለም። ይልቁንስ ዓለም ከመፈጠሩ በፊት ጀምሮ በጥንቃቄ የተነደፈ መለኮታዊ ዕቅድ ነው የሚለው። ይሄ እኮ ታሪኩን የምናይበትን መነጽር ሙሉ በሙሉ ይቀይረዋል። በፍጹም በጣም ይቀይረዋል። አብዛኛውን ጊዜ ታሪኩ የሚነገረው እንደ አሳዛኝ የክስተቶች ሰንሰለት ነው። ክህደት፣ እስራት፣ ኢፍትሐዊ ፍርድ እና በመጨረሻም ሞት። ነገር ግን ዛሬ የምንመለከታቸው ሰነዶች ከኮሪያ ስነ መለኮታዊ ጥናቶች የተወሰዱ ናቸው። እናም በርካታ የመጽሐፍ ቅዱስ ክፍሎችን እየተነተኑ ይህንን ሁሉ ከፍ ባለ እይታ እንድንመለከት ይጋብዙናል። ዋና መከራከሪያቸው ይሄ ነው። መስቀሉ ድንገተኛ አደጋ ሳይሆን ሆን ተብሎ የታቀደና ግልጽ ዓላማ ያለው የመለኮታዊ ውሳኔ ውጤት ነው። እንግዲያው ዛሬ የምንሞክረው ይሄንን ሐሳብ መፈተሽ ነው። ይሄ አስቀድሞ የመወሰን ጽንሰ ሐሳብ ምን ማለት ነው እና ከሁሉም በላይ ደግሞ እንዲህ አይነት ታላቅ እና ውስብስብ ዕቅድ ለምን አስፈለገ? ምንጮቹን ለዚህ ጥያቄ የሚያቀርቡትን 11 ምክንያቶች በዝርዝር እንመለከታለን። እስኪ ከመጀመሪያው ነጥብ እንጀምር። ክስተቱ ድንገተኛ አልነበረም ከሚለው። ልክ ነው። ምንጮቹ ይህንን ለማስረዳት የሚጀምሩት ክስተቱ ከቁጥጥር ውጭ ሆኖ የተፈጸመ ሳይሆን ሙሉ በሙሉ በመለኮታዊ ቁጥጥር ስር እንደነበር በማሳየት ነው። ይሄ እንዴት ሊሆን ቻለ? ወቅቱ የነበሩት የሮም ባለስልጣናት፣ የሃይማኖት መሪዎች ሁሉም የራሳቸውን ውሳኔ እየወሰኑ ነበር። ታዲያ እንዴት ነው ድርጊቱ አስቀድሞ ይታቀደ ነው የሚባለው? ጥሩ ጥያቄ ነው። ምንጮቹ በቀጥታ ወደ ሐዋርያት ሥራ ምዕራፍ 4 ይጠቁሙናል። ከቁጥር 27 እስከ 28 ያለው ክፍል ጥቅሱ ሄሮድስ፣ ጴንጠናዊው ጲላጦስ፣ አሕዛብና የእስራኤል ሕዝብ ሁሉ ተሰብስቦ የእግዚአብሔር እጅና ምክር አስቀድሞ እንዲሆን የወሰነውን እንደፈጸሙ ይናገራል። አስቀድሞ እንዲሆን የወሰነውን? አዎ፣ እዚህ ላይ ቁልፉ ሐረግ ይሄ ነው። ይህ ቃላት የእነዚህን ሰዎች ድርጊት ከራሳቸው አጀንዳ አልፎ ሳያውቁት የትልቅ መለኮታዊ ስዕል አካል እንደነበር ያመለክታል። እነሱ የራሳቸውን ፍላጎት እየተከተሉ መስሏቸው ይሆናል። ነገር ግን እንደ ሰነዶቹ ትንታኔ እነሱ የበፊቱን መለኮታዊ ስክሪፕት እየተከተሉ ነበር። አንድ ደቂቃ ላቁሜ እስኪ። ይሄ በጣም ከባድ ሐሳብ ነው። የማለት እኮ የይሁዳ ክህደት፣ የጲላጦስ ፍርድ፣ የሕዝቡ ጩኸት ሁሉም አስቀድሞ በተጻፈ ድራማ ውስጥ ያሉ ሚናዎች ነበሩ ማለት ነው። የእነዚህ ሰዎች የግል ምርጫ የት ጋ ነው ቦታ ያለው? የሥነ መለኮት ውስጥ ካሉ በጣም ጥልቅ ጥያቄዎች አንዱ ነው። ምንጮቹ ይህንን ሲተነትኑ መለኮታዊው ዕቅድ የሰዎችን ምርጫ አያስወግድም ይላሉ። ይልቁንም እግዚአብሔር የሰዎችን የክፋት ምርጫ ሳይቀር ተጠቅሞ የራሱን መልካም ዓላማ ይፈጽምበታል የሚል ሐሳብ ነው የሚያቀርቡት። ገባኝ። ድርጊቱን የፈጸሙት ሰዎች ለውሳኔያቸው ሙሉ በሙሉ ኃላፊነት አለባቸው። ነገር ግን የእነሱ ክፋት እንኳን ከታላቁ መለኮታዊ ዕቅድ ሊበልጥ አልቻለም። ይህንን የሚያጠናክረው ደግሞ የኢየሱስ ራሱ ንግግር ነው። በዮሐንስ ምዕራፍ 10 ላይ ነፍሴን በፍቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም ይላል። አዎ፣ ያንን ጥቅስ አስታውሰዋለሁ። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ ይላል። ይህም ማለት እሱ የሁኔታው ሰለባ ሳይሆን ዋነኛ ተዋናይና ወሳኝ ነበረው ማለት ነው። በትክክል የሁኔታውን ባለቤተኝነት ሙሉ በሙሉ ይቀይረዋል። ማንም አይወስዳትም የሚለው ቃል እሱ በሁኔታው ላይ ሙሉ ስልጣን እንደነበረው ያሳያል። ስለዚህ እንደ ምንጮቹ አገላለጽ መስቀሉ ከእርሱ የተወሰደ ሳይሆን እርሱ ራሱ የሰጠው ስጦታ ወይም መስዋዕትነት ነው። እሺ፣ ይህን የውይይታችንን ሁለተኛ ክፍል በር ይከፍትልናል። ይህ ዕቅድ መቼ ተጀመረ? አዎ፣ እዚህ ላይ ነው ነገሩ ይበልጥ አስገራሚ የሚሆነው። ምንጮቹ እንደሚሉት ይህ ዕቅድ የተነደፈው በነቢያት ዘመን ወይም ሮም በምትባልበት ዘመን ሳይሆን ፍጥረት ከመጀመሩ በፊት ነው። ይቅርታ ግን ይህንን ለመቀበል ትንሽ ይከብዳል። ፍጥረት ከመጀመሩ በፊት ነው ይህ ውሳኔ የተወሰነው ስትል ያልን ያለነው የዳይኖሶርስ መኖሩም ሆነ የሰው ልጅ የድንጋይ ዘመን ሁሉም የዚህ አንድ ክስተት መግቢያ ነበር ማለት ነው። አዎ፣ ያልን ያለነው በትክክል ይሄንን ነው። ይሄ እኮ ሁሉን ነገር የምናይበትን መነጽር ይቀይረዋል። ምንጮቹ የሚያቀርቡት ሐሳብ እንዲህ ነው። በክርስትና አስተምህሮ አብና ወልድ በመስቀሉ ላይ ከወሰሉ በኋላ ነው የፍጥረት ሥራን የጀመሩት። እስኪ
ይህንን ለአንድ አፍታ እናስበው። ይህ ማለት እግዚአብሔር ፕላን ቢ አልነበረውም። መስቀሉ ከመጀመሪያውም ፕላን ኤ ነበር ማለት ነው። የሰው ልጅ ውድቀት ያልተጠበቀ አደጋ ሳይሆን መፍትሄው አስቀድሞ በተዘጋጀበት ትልቅ ድራማ ውስጥ የታሰበ ክፍል ነበር። ስለዚህ እንደ ሄሌል ወይም ሉሲፈር እና አዳም ያሉ ፍጡራን መውደቅም በዚህ ቅዱስ ታሳቢ ተደርጎ ነበር ማለት ነው። እንደ ምንጮቹ ትንታኔ፣ አዎ፣ ዕቅዱ ፍጹም ስለነበር ሊከሰቱ የሚችሉ ነገሮችን ሁሉ ግምት ውስጥ አስገብቷል። የፍጡራኔ የመምረጥ ነፃነትና ሊያስከትል የሚችለውን ውድቀት ጨምሮ። ስለዚህ ፍጥረት የተጀመረው ችግር ቢፈጠር መፍትሄው ምን እንደሆነ አስቀድሞ ታውቆና ተወስኖ ነው። እሺ፣ ኢየሱስ በጌቴሳማኒ አትክልት ስፍራ የተናገረው ንግግር ለዚህ ጥሩ ምሳሌ ነው። ከ12 ጭፍሮች የሚበልጡ መላእክትን ሊጠራ የሚችል የተናገረበትን ነው የምታስታውሰኝ? አዎ፣ እሱ ነው። ነገር ግን ይህን ባደርግ እንዲህ ሊሆን ይገባል ተብሎ የተጻፈው መለኮታዊው ቅዱስ ጽሑፍ እንዴት ይፈጸም ነበር በማለት ይጠይቃል። እዚህ ላይ ቅዱሳት መጻሕፍት ሲል እያጣቀሰ የነበረው ነቢያት የተናገሩትን ትንቢት ብቻ ሳይሆን ከፍጥረት በፊት የነበረውን ያንን መለኮታዊ ውሳኔ ነው። ያንን ውሳኔ መሻር እግዚአብሔር ራሱ የጻፈውን ስክሪፕት እንደ መቅደድ ይሆን ነበር። ገባኝ። ስለዚህ የእያንዳንዱ እርምጃ ስቃዩን ጨምሮ የዚያን ትልቅ ዕቅድ ፍጻሜ ለማምጣት አስፈላጊ ነበር። እሺ፣ ክስተቱ ድንገተኛ አልነበረም ከተባለ እና እንዲያውም ከፍጥረት በፊት የታቀደ ነው ከተባለ አእምሮዬ ውስጥ የሚመጣው ቀጣይ ጥያቄ ለምን የሚለው ነው። ይህ ሁሉ ውስብስብ ዕቅድ ለምን አስፈለገ? በጣም ወሳኝ ጥያቄ ነው። እዚህ ላይ ነው እንግዲህ ምንጮቹ ልክ እንደ መለኮታዊ የማረጋገጫ ዝርዝር የሚመስሉ 11 የተወሰኑ ምክንያቶችን የሚዘረዝሩት። ሁሉንም አንድ በአንድ ከማየት ይልቅ በሦስት ዋና ዋና ቡድኖች ከፋፍለን ብንመለከታቸው ሐሳቡ የበለጠ ግልጽ ይሆናል። በጣም ጥሩ። የመጀመሪያው ቡድን ከመለኮታዊ ባህሪ መገለጥ ጋር የተያያዘ ነው። የመለኮታዊ ባህሪ መገለጥ ስትል ምን ማለት ነው? ምንጮቹ እንደሚሉት የመስቀሉ አንዱ ዋና ዓላማ የእግዚአብሔርን ክብር፣ ፍቅር እና ፍትሕ በአንድ ጊዜ መግለጥ ነበር። እሺ፣ ክብርን መግለጥ የሚለውን ተረድቻለሁ። ነገር ግን ፍቅርና ፍትሕ አንዳንዴ ተቃራኒ ሊመስሉ ይችላሉ። በተለይ እንዲህ ባለ አሰቃቂ ክስተት ውስጥ ፍቅር እንዴት ይገለጣል? እዚህ ላይ ነው እንግዲህ አስደናቂው ነገር የሚታየው። መስቀሉ ላይ የእግዚአብሔር ፍቅርና ፍትሕ ተጋጩ ሳይሆን ተሳሳሙ ነው የሚሉት ምንጮቹ። ተሳሳሙ? አዎ። እንዴት? እስኪ እንየው። ፍትሕ ምን ይላል? ኃጢአት ዋጋ ይጠይቃል፣ ቅጣት አለው። ይህ የማይታጠፍ መለኮታዊ መርህ ነው። በሌላ በኩል ደግሞ ፍቅር አለ። ፍቅር ደግሞ ኃጢአተኛውን ማዳን ይፈልጋል። ልክ ነው። ታዲያ እነዚህ ሁለት ነገሮች እንዴት ይታረካሉ? መስቀሉ መልሱ ነው ይላሉ ምንጮቹ። እግዚአብሔር የፍትሑን ጥያቄ ችላ አላለም፣ በኃጢአት ላይ ፈረደ። ነገር ግን የፈረደው በኃጢአተኞቹ ላይ ሳይሆን በራሱ ልጅ ላይ ነው። ያንን ዋጋ ራሱ ከፈለ። ይህ ደግሞ ከሁሉ የላቀ ፍቅር ነው። ስለዚህ ሁለቱንም በአንድ ጊዜ በአንድ ቦታ ላይ ፈጸመው። በጣም ግልጽ ነው። ይህ ማለት መስቀሉ የእግዚአብሔር ባህሪ ሙሉ በሙሉ የተገለጠበት መድረክ ነበር ማለት ነው። እሺ፣ ሁለተኛው ቡድን ደግሞ ከሰው ልጅና ከመምረጥ ነፃነት ጋር የተያዘ ይመስለኛል። ልክ ነው። ምንጮቹ የመጀመሪያውን አዳም ማዳን እና የፍጡራንን የመምረጥ ነፃነት ያው ፍሪ ዊል ማጥናቀቅ ወይም ፍጹም ማድረግ የሚሉ ነጥቦችን ያነሳሉ። የመጀመሪያውን አዳም ማዳን የሚለው ግልጽ ነው። ነገር ግን ይህ ዕቅድ እንዴት ነው የመምረጥ ነፃነትን ፍጹም ያደርገው? ነፃ ምርጫ ማለት እኮ የስህተት ውጤትን የመቀበል ጉዳይም አይደለም። በጣም ጥሩ ጥያቄ ነው። የመምረጥ ነፃነት ትርጉም እንዲኖረው ምርጫዎቹ እውነተኛ መሆን አለባቸው፣ ትክክለኛውንም ሆነ የተሳሳተውን የመምረጥ ችሎታ። ነገር ግን የተሳሳተውን ከመረጡ በኋላ ውጤቱ ዘላለማዊ ጥፋት ብቻ ከሆነ ያ ነፃነት በጣም ጨካኝና ያልተሟላ ይሆናል። ይሄት ነው። ምርጫው አንድ ጊዜ ብቻ የሚደረግና ፈጽሞ ሊታረም የማይችል ከሆነ የነፃነቱ ዋጋ በጣም ከባድ ነው። ስለዚህ ምንጮቹ የሚያቀርቡት ሐሳብ ይህ መለኮታዊ ዕቅድ ለተሳሳተ ምርጫ መዘዝ የመዳን መንገድ በማቅረብ የነፃ ፈቃድ ጽንሰ ሐሳብን ያሟላል ወይም ፍጹም ያደርገዋሉ። ፍጡራን ስልል ቢሰሩም እንኳ ወደ ነበሩበት የሚመለሱበት መንገድ መኖሩ የመምረጥ ነፃነታቸውን እጀተኛና ትርጉም ያለው እንዲሆን ያደርገዋል የሚል ነው። አሳማኝ ምሳሌ ነው። ልክ መኪና መንዳት ለምትማር ሰው የደህንነት ቀበቶ እንደማሰረት ማለት ነው። የመንዳት ነፃነቱን አይቀንሰውም።
ነገር ግን ከስህተቱ ውጤት ይጠብቀዋል። አሳማኝ ምሳሌ ነው። ይህም ማለት የመዳን መንገድ መኖሩ ፍጡራን ሳይፈሩ እንዲመርጡ ያስችላቸዋል ማለት ነው። በጣም አስደናቂ ሐሳብ ነው። ወደ መጨረሻው ቡድን እንለፍ። ይህ ደግሞ ከአጽናፈ ዓለማዊ ግጭትና ከመፍትሄው ጋር የተያዙ ነጥቦችን ይዟል። አዎ፣ ለምሳሌ የሰይጣንን ክፋት ማጋለጥ፣ በኃጢአተኞች ላይ መፍረድ፣ ኃጢአትን ከጊዜና ከቦታ ማጥፋት እና በመጨረሻም ፍጥረትን ማጠናቀቅ ወይም ፍጹም ማርገግ የሚሉትን ያካትታል። ልክ ነው። እነዚህ ነጥቦች ጉዳዩ ስለ ሰው ልጅ ማዳን ብቻ እንዳልሆነ ያሳዩናል። ይልቁንም አጽናፈ ዓለማዊ አንድምታ ያለው መሆኑን ያስገነዝቡናል። እሺ፣ ለምሳሌ የሰይጣንን ክፋት ማጋለጥ የሚለውን እንውሰድ። የእሱ ክስ ምን ነበር? እግዚአብሔር ራስ ወዳድና ጨካኝ ነው ይል። መስቀሉ ላይ ግን እግዚአብሔር እስከ ሞት ድረስ ራሱን አሳልፎ ሲሰጥ የሰይጣን ክስ ምን ያህል ሐሰት እንደሆነና የእሱ የራስ ወዳድነት ምን ያህል አስቀያሚ እንደሆነ በግልጽ ታየ። መስቀሉ ለዚህ እንደ መስታወት አገለገለ። ኃጢአትን ከጊዜና ከቦታ ማጥፋት የሚለው ሐሳብስ ይህ እንዴት ነው የሚቻለው? ይህ ማለት የኃጢአት ተጽዕኖ ለዘላለም አይቀጥልም፣ መጨረሻ አለው ማለት ነው። ነገር ግን ከሁሉም በላይ ወሳኙ ነጥብ ፍጥረትን ማጠናቀቅ የሚለው ነው። ኃጢአት ወደ ፍጥረት ከገባ በኋላ ፍጥረት ልክ እንደተበላሸ ወይም ያልተጠናቀቀ ፕሮጀክት ሆነ። ልክ እንደተበላሸ? አዎ፣ በመለኮታዊ ዕውቀት ላይ እድፍ እንደመጣ ማለት ነው። ልክ አንድ ምርጥ ሰዓሊ ድንቅ ስዕል ስሎ ከጨረሰ በኋላ አንድ ሰው ቀለም እንደደፋበት አስቢው። ያኔ ሰዓሊው ሁለት ምርጫ አለው፤ ስዕሉን ቀዶ መጣል ወይም ለማስተካከል መሞከር። በትክክል። አሁን ደግሞ ሰዓሊው ስዕሉን ከመቅደድ ይልቅ የፈሰሰውን ቀለም ተጠቅሞ ስዕሉን ከመጀመሪያው ከነበረው የበለጠ ውብና ጥልቅ ትርጉም ያለው አድርጎ ቢያጠናቅቀው አስቢ። የሚገርም ነው። ያ ነው ምንጮቹ ያሉት። መስቀሉ ያ የፈሰሰውን ቀለምና የተፈጠረውን ብልሽት ተጠቅሞ መላውን የፍጥረት ፕሮጀክት ወደ ታሰበለት ፍጹም ፍጻሜ ለማድረስ ያለመም መለኮታዊ ጥበብ ነው። የክፋትን ችግር ለአንዴና ለመጨረሻ ጊዜ በመፍታት ፍጥረትን ያጠናቅቀዋል። ስለዚህ መስቀሉ ልክ እንደ አንድ ዓለም አቀፋዊ ዳግም ማስጀመሪያ እና ማጠናቀቂያ ቁልፍ ሆኖ ቀርቧል። እንግዲህ ከዛሬው ጥልቅ ዳሰሳችን የወሰድነው ዋና ሐሳብ ይሄ ይመስለኛል። ስቅለቱ በታሪክ ውስጥ የተከሰተ አሳዛኝ ክስተት ብቻ ሳይሆን በርካታ ዓላማዎች ያለው መለኮታዊ ውሳኔ ነው። የእግዚአብሔርን ፍቅርና ፍትሕ ለመግለጥ፣ የሰውን ልጅ የመምረጥ ነጻነት ትርጉም ያለው ለማድረግ እና በአጠቃላይ የክፋትን ችግር በመፍታት ፍጥረትን ራሱን ወደ ፍጻሜ ለማድረስ ያለመ የቅድመ ፍጥረት መለኮታዊ ዕቅድ ነው የሚለውን በጣም ጥሩ ማጠቃለያ ነው። ምንጮቹ የሚያሳዩት እጅግ ዝርዝርና ውስብስብ የሆነ መለኮታዊ ዕቅድ መኖሩን ነው። ይህ ደግሞ አንድ የግል እና አሳሳቢ ጥያቄ ያስነሳል። ዋና ዋና የዓለም ክስተቶችን እንደ ድንገተኛ ምላስ ሳይሆን አስቀድሞ በተጻፈ ታሪክ ውስጥ ያሉ ክፍሎች አድርጎ ማየት። አንድ ሰው ስለ ራሱ ሕይወት ዓላማ፣ ነጻ ፈቃድና ዕጣ ፈንታ ያለውን ግንዛቤ እንዴት ሊለውጡ ይችላል? ኦያት ነው። የእኛ የግል ታሪኮች፣ ትግሎችና ድሎች በዚህ ትልቅ መለኮታዊ ትርክርት ውስጥ የኛው ቦታ ላይ ነው ያሉት። ይህ አድማጭ ሊያስብበት የሚገባ ነጥብ ነው።